በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ይእቲ እብን ይትቀጠቀጥ ወለዘሂ ወድቀት ዲቤሁ ትቀጠቅጦ ታርጾ ወትደምጾ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 21 ቁጥር 44 ላይ ያለው ኃይለ ቃል ነው። ይህም ቃል ቅድም በቅዳሴ መካከል ካህናቱ ቀዳሴያኑ ቅዱሶ ሲያነቡት ሰምታችሁታልና የቃሉም ትርጉም በዛች ድንጋይ ላይ ወደቀ ይቀጠቀጣል፣ ይሰባበራል፣ ይሰነጣጠቃል። ወለዘሂ ወድቀት ዲቤሁ እሷም ድንጋዋም የወደቀችበትን ደግሞ ትሰባብረዋለች ለማለት የፈለገው ጌታችን ኢየሱስ ክርስቶስ በድንጋይ ላይ የወደቀ ሰው በድንጋይ ላይ የወደቀው እንደሚጎዳ፣ ድንጋይ ቢወድቅበት ጉዳቱ የድንጋዩ ሳይሆን እዛ ድንጋይ ላይ የወደቀው ሰው እንደሆነ ያስረዳል። ይህንን ጌታችን ኢየሱስ ክርስቶስ መለስ ብለን ወደ ኋላ ቁጥር 41 ላይ ስንመለከተው ጸሐፍትና ፈሪሳውያን የወንጌል ጠላቶች ሆነው በወንጌሉ ዘመን የነበሩ ነገር ግን ወንጌሉ ውስጥ መግባት የተሳናቸው እያወቁ እንዳላወቁ የሆኑ መጻሕፍተ ብሉያትን ያወቁ የጠነቀቁ የተረጎሙ ነገር ግን መጻሕፍተ ብሉያት ለሐዲስ ኪዳን አምሳል ኦሪት ጽራሎታ ለእንተ ትመጽእ ቅዱስ ጳውሎስ ኦሪት ለምትመጣዋ ሐዳስ አዲስ ሕግ ጥላ ናት፣ አመልካች ናት እንደሚለው ሁሉ በኦሪቱ ያዩትን ወንጌል እንደሚመጣ በኦሪት እየተነገራቸው መጻሕፍተ ብሉያትን አውቀው ሐዲስ ኪዳኑን ማወቅ የተሳናቸው ብሉያቱንም ቢሆን ያነበንባሉ እንጂ ይተረጉማሉ እንጂ ከሕይወታቸው ጋር አልተገናኘላቸውም ነበርና በዛ ምክንያት በመጽሐፍ ውስጥ ያለውን ነገር አንብባችሁታል። አዎ በመጽሐፍ ውስጥ ያለውን ነገር ብሎ ወንጌሉን አይደለም የነገራቸው ከኦሪቱ መጽሐፍ። ምክንያቱም ዳዊትም በመክብበ መጻሕፍት ወይንም ኦሪት ይባላልና ቅድመ ልደተ ክርስቶስ የነበሩ መጻሕፍት ኦሪት ተብለው ይነገራሉ። ኦሪትም ቢሆን ዳዊትም ቢሆን ነቢያትም ቢሆን ኦሪት ይባላልና በኦሪቱ ውስጥ ያለውን አላነበባችሁም ወይ አለና እብን እንተመነንዋ ነደቅት ወይኢቲ ኮነት ውስተ ርእሰ ማዕዘንት እምኀበ እግዚአብሔር ይንቲነ መዝሙረ ዳዊት መዝሙር 117 ቁጥር 22 ላይ ግንበኞች ሐናጺዎች የናቋት ድንጋይ የማዕዘን ራስ ሆነች ተብሎ የተጻፈውን የተተረጎመውን አታውቁትም አላቸው። እንግዲህ አናውቅም እንዳይሉ ያውቃሉ። ይህን መጽሐፍ ያውቃሉ። የዳዊቱን መዝሙር ናቸው። እንግዲህ ቤተ እስራኤል ወያፈቅርዎ ለእግዚአብሔር አምላኮሙ ወለአብርሃም አብሆሙ ወለዳዊት ንጉሥ። ሆሴዕ ላይ እንዲህ ይላል። ሆሴዕ እግዚአብሔር አምላካቸው እንዲጠራላቸው ይወዳሉ፣ አብርሃም አባታቸውም እንዲጠራላቸው ይፈልጋሉ። ወለዳዊት ንጉሶሙ ዳዊትንም ንጉሳቸው ብሎ ሲጠቀስላቸው ደስ ይላቸዋል። እስራኤል ጸሐፍትና ፈሪሳውያን አባቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው ከዚህም የተነሳ ዳዊትን ከመውደዳቸው አካዝንም ዳዊት ይሉት ነበረ የራሱ ስም እያለው ከዳዊት በኋላ የሚነሱትን ነገስታት። ነገር ግን የዳዊት ሕይወት አልነበራቸውም። የዳዊት ስም ነው የነበራቸው። ግንበኞች ናቋት ድንጋይ አለና ጌታ ኢየሱስ ክርስቶስ ሲያሳች ድንጋይ ለዓይናችን ድንቅ ናት ከእግዚአብሔር ዘንድም ሆነች ብሎ ሲናገር ርዕሰ ማዕዘንት የማዕዘን ራስም ትሆናለች ተብሎ ይነገርላታል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ መልክ የተናገረው አንደኛው አባቶች መተርጉማን መጽሐፍ ቅዱሱን የተናቀ ድንጋይ የተባለ ዘሩባቤል ነው ብለዋል። ዘሩባቤል ትሩፋንን ከባቢሎን መርቶ ያወጣ
ለባቢሎን ውስተ አፍላጋ አመበሬ በጽዋዌ ነበርነ ሶበ ተዘከርነሃ ለጽዮን እምነ ተብሎ ሲዘመር ያደረው በባቢሎን ውስጥ መዝሙረ ዳዊት 136 ቁጥር 1 ላይ ውስተ አፍላገ ባቢሎን ህየ ነበርነ ወበከይነ በባቢሎን ወንዞች ውስጥ በዚያ ተቀምጠን አለቀስን ይላሉ እስራኤል 70 ዘመን። እንግዲህ በበደላቸው ምክንያት በኃጢአታቸው ምክንያት ምርኮ ገጥሟቸው ስደት ገጥሟቸው ታቦተ ጽዮን በማትገኝበት ቦታ አምልኮተ እግዚአብሔር በማይፈጸምበት ቦታ 70 ዘመን ነው በባቢሎን ሀገር እስራኤል ሲሰቃዩ የኖሩት። እነሱን መርሶ ያወጣ ነው ዘሩባቤል ማለት። እንግዲህ በባቢሎንም ሲኖሩ እንደተናገረው ነቢየ እግዚአብሔር ኤርምያስ ትንቢተ ኤርምያስ ምዕራፍ 25 ቁጥር 25 ላይ ወሃሊቆ 70 ዓም እትቤቀሎ ለንጉሠ ባቢሎን ወለኩሉ ሕዝባ 70 ዘመን ሙሉ በባቢሎን ሊኖሩ ሊሰቃዩ ውሃ ሊቀዱ እንዳውም ወንዝ ሲሻገሩ ባቢሎናውያን ድኒኒ ከመንታዶ በላይሌኪ በላያችሁ ላይ እንሻገር ዘንድ ለወንዙ እንደ እንጨት ሰው ደርድሯቸው በላያቸው ላይ ይሻገሩ የነበረው። እንደዚህ ነበረ፣ መከራ ይቀበሉ ነበር። ይሄም ስቃዩ እንግዲህ በስጋቸው በባቢሎን 70 ዘመን በነፍሳቸው ደግሞ እስራኤል ዘስጋ በሲኦል 5500 ዘመን ነው በመከራ የኖሩት። 5500 ዘመን በሲኦል ድነት ባልነበረበት ዘመን ከኖርንበት አውጥቶ እግዚአብሔር በቤቱ ሰብስቦናል። ስሙ የተመሰገነ ይሁን የአምላካችን የእግዚአብሔር ስሙ። ስለዚህ የተናቀ ድንጋይ የተባለው ትልቅ ሥራ ሰርቷል። ትሩፋንን ከባቢሎን ያወጣ ነው። ወደ አገራቸው ወደ እስራኤል ያደረሰ ነው። በሰማርያ ያሳረፋቸው ነው። ሰመርናሃ ለዛቲ አገር ሲሉ እቺን አገር ወደድናት፣ እንኖርባታለን፣ ቤት ሰርተን ንብረት መስርተን ኑሮ አቃንተን እንኖርበታለን ብለው ከባቢሎን በዚህ በዘሩባቤል መሪነት በተናቀው ዘሩባቤል መሪነት ወጥተው በሰማርያ ስለተቀመጡ ሰማርያን የነሱ የእስራኤል መኖሪያ ይልቁኑ በፊትም ቢሆን 10 ነገድ የኖሩባት ሀገር ናት። ስለዚህ የተናቀ የተባለው ዘሩባቤል ነው። የተናቁት ብዙ ስራ ይሰራሉ። ክርስቶስም ራሱ ተንቋል፣ እንመጣበታለን። ሌላው የተናቀች የተባለችው ኦሪት ናት። ኦሪትን አሕዛብ ይንቋት ነበረ። መጽሐፍ ቅዱስ ወደ ዓለም የመጣው በሙሴ ጸሐፊነት ነውና ሙሴም መጀመሪያ የጻፈው 5ቱን ብሔረ ኦሪት ነው የጻፈውና መጽሐፍ ቅዱስ ተጽፎ ኃጢአት ተለይቶ ከመነገሩ በፊት ሰው በሕገ ልቡና ብቻ ነበረ የሚኖረው፣ ምንም አያውቅም ነበረ። በሕገ ልቡና ከመኖር ወደ ሕገ መጽሐፍ ወደ ሕገ ኦሪት የተመጣው በሙሴ ዘመን ነው። እግዚአብሔርም አምላክ ለሙሴ ጽላትን ሲሰጠው 10 ትእዛዛተ ኦሪትን ጽፎበት ነው የሰጠው። ጽላቱ ላይ የተጻፈው ኢታምልክ ባዕደ አምላከ ዘእንበለየ ከኔ በስተቀር በሉ ምእመናን፣ ከኔ በስተቀር ሌላ አምላክ አታምልክ። ጽላቱ ላይ የተጻፈው እዚህ ጽላት ላይ ያለው እንዲህ የሚል ቃል ነው። ከኔ በስተቀር ሌላ አምላክ አታምልክ የሚል ነው የተጻፈበት። አንዳንድ ሰዎች ይሳሳታሉ፣ የጽላቱን ዋጋ አያውቁም። ጽላት አምላክ የሚመስላቸው ሰዎች አሉ። ጽላት አምላክ አይደለም፣ የአምላክ ማደሪያ ነው። የአምላክ ስም የተጻፈበት ነው። እንዳውም በጽላቱ ላይ የተወገዘው ነገር ምስል እንዳይመለክ፣ ዳጎን እንዳይመለክ፣ እንጨት እንዳይመለክ፣ ድንጋይ እንዳይመለክ፣ ሌላ ነገር እንዳይመለክ የእግዚአብሔር ስም እንዲመለክ ነው። ስሙን እንድናመልክ ያደረገን እግዚአብሔር የተመሰገነ ይሁን። በታቦቱ ላይ እግዚአብሔርን ነው የምናመስገው፣ እግዚአብሔርን ነው የምናመልከው። ስለዚህ ታቦት ማለት የእግዚአብሔር ማደሪያን ማለት ነው። ታቦት ማለት ምን ማለት ነው? የምን ማደሪያ ማለት ነው? የእግዚአብሔር ማደሪያ ማለት ነው። ጣዖት ማለት ደግሞ የሰይጣን ማደሪያ ማለት ነው። ከዚህ ይሰውረን እግዚአብሔር። ጣዖት ማለት የሰይጣን ማደሪያ። ቅዱስ ጳውሎስ በሁለተኛው ቆሮንቶስ ላይ ምዕራፍ 6 ቁጥር 16 ላይ መኑ ደመሮ ለታቦተ እግዚአብሔር ምስለ ጣዖት፣ ታቦትን ከጣዖት ጋር ማና እንዲያደርገዋል። መኑ ዘደመሮ ለብርሃን ምስለ ጽልመት፣ ኃጢአትን ከጽድቅ ጋር ብርሃንን ከጨለማ ጋር አማኞችን ከማያምኑት ጋር ማን እንዲያደርጋቸዋል ተብሎ
ታቦት የእግዚአብሔር ማደሪያ ነው። ራሱ ሰውም አላውቅበት ብሎ ነው እንጂ ሰው ከታቦት በላይ ነው። የእግዚአብሔር ማደሪያ ነው። ወንነ ቤቱ ለእግዚአብሔር ቅዱስ ጳውሎስ እኛ የእግዚአብሔር ቤቶች ነን። እስቲ ምእመናን ሊቃውንቱን አይደለም ሊቃውንት ስለሚያውቁት እኛ በሉ የእግዚአብሔር ማደሪያ ነን። የእግዚአብሔር ማደሪያ መሆን እኛ ከታቦቱም በላይ የእግዚአብሔር ማደሪያ ነን። ሰው እኮ የእግዚአብሔር ማደሪያ ነው። ሳያውቅበት ቀርቶ ነው ሌላ ነገር የሚያድርበት። የሌላ ማደሪያ የሚሆነው ራሱ ታቦት ሆኖ ራሱ የእግዚአብሔር ማደሪያ ተብሎ ታቦቱ ላይ ስሙ እንደተጻፈ በእያንዳንዳችን ላይ በ40ና በ80 ቀን የእግዚአብሔር ስም ተጽፎብናል በየግንባራችን ላይ። ለወልድ ለመንፈስ ቅዱስ አሰግድሃለሁ እንድታመልካቸው አደርግሃለሁ ተብሎ ክርስትና ስንነሳ የእግዚአብሔር ስም ነው በላያችን ላይ ተሰይመን የምንጠራው። የእግዚአብሔር ስም ተጽፎብን የእግዚአብሔር ልጆች። ስለዚህ ታቦተ እግዚአብሔርን እግዚአብሔር ሲሰጥ ለሰዎች ታቦቱ ሲሰጥ ታቦቱን እንድናመልክ ሳይሆን በታቦቱ ላይ ያለውን ነው። ታቦት ሲወጣ እግዚአብሔር ስም እኮ ነው አብሮ የሚወጣው። የእግዚአብሔር ስም የሌለበት ታቦት ታቦት አይደለም። እሱ ነው ጣዖት የሚባለው። የእግዚአብሔር ስም የሌለበት ከሆነ እሱ ጣዖት ነው። የእግዚአብሔር ስም ያለበት አሁን እኛ በፊቱ ተንበርክከን ጸልየን ስሙን ጠርተን መስዋዕቱ የሚሰዋበት ስጋው የሚቆረስበት ደሙ የሚፈስበት ስብሐተ እግዚአብሔር የሚከናወንበት ቃለ እግዚአብሔር በፊቱ የሚነገረው ለታቦቱ አይደለም። መዝሙሩ ለታቦቱ አይደለም። ወረቡ በታቦቱ ላይ ላለው ነው። ያለውን ስለሚረሱ ስለማያውቁ የታቦቱን መገኛ ስለሚያውቁ ከእንጨት እንደተሰራ ብቻ ስለሚያውቁ በዛሬ ዕለት ኃይል ያደረገችበት ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ጀምሮ ስታነቡት እስራኤል በደል ሰርተው እግዚአብሔር ተቆጥቷቸው የኤሊ ልጆች ታቦቱን የሚዳስሱ ታቦቱን የሚጠብቁ ታቦቱ ላይ የሚያመሰግኑ አፍኒንና ፊናስ የማይገባቸውን ኃጢአት ይሰሩ ነበረ። ከታቦቱ መስዋዕት ይሻሙ ነበረ። ከእግዚአብሔር መስዋዕት እየተሻሙ በጎቹ ሲሰዉ ላሞቹ ሲሰዉ ቀድመው ራሳቸው ይበሉ ነበረ። እንደውም ኤሊ ይጥስቡ ወይትካው ደሙ እዚያ ትርጓሜው ላይ ዳዊቱ አቀድሞ ደሙ ይፍሰስ ስቡም ይጨስ ከዛ መስዋዕቱ አረገ ተብሎ የሚታሰበው እንዲህ ነው። ከዚህ በኋላ እንዲህ እናንተ የምትበሉት ከዚህ በኋላ ነው ሲላቸው የኤሊ ልጆች አፍኒንና ፊናስ ራሳቸውን ወደዱ። ራሳችንን ብቻ ከመውደድ እግዚአብሔር ይጠብቀን። ሰው ራሱን ብቻ ከመውደድ ከወጣ እኮ ከሲኦል እንደወጣ ነው የሚቆጠረው። ራስን ከመውደድ ከወጣ በጣም ብዙ ሰዎች ቋሚ ወዳጅ የላቸውም። ቋሚ ጥቅም ብቻ ነው ያላቸው። አይደለም ቋሚ ወዳጅ የላቸውም፣ ቋሚ ጥቅም ግን አላቸው። ጥቅማቸውን የሚያስከብርላቸው ሰው ሁሉ ለጊዜው ወዳጃቸው ነው። ጥቅማቸውን የማያስከብር የሆነ ዕለት ደግሞ ወዳጃቸው አይደለም። ስለዚህ ኃጢአት በዚህ መልክ ነውና ራሳቸውን የወደዱ ታቦቱ ጋራ የነበሩ በታቦቱ ፊት ምስጋና የሚያቀርቡ እግዚአብሔርን እናመልካለን የሚሉ እግዚአብሔርን አሳዝነው ስለነበረ እግዚአብሔር በእስራኤል ላይ ጦርነት አስነሳባቸው። እግዚአብሔር ሲቆጣ እንግዲህ ጦርነት ነው የሚያስነሳው። እዚህ እርስ በርሱ መባላቱ መናከሱ መጣላቱ እኮ እግዚአብሔር ሲቆጣ ነው። እኛ ለእግዚአብሔር ሳንመች ስንቀር ነው። እኛ ለእግዚአብሔር ምቹ ሰዎች ሳንሆን ምቹ ምድር እንፈልጋለን። እኛ ምቹ ህይወት እንፈልጋለን። ራሳችን ለእግዚአብሔር ሳንመች እግዚአብሔር እንዲመቸን ብቻ ነው የምንፈልገው። እኛ እንድንመቸው አናስብም። እኛ ለስብም ሌላው ለኛ ምቹ እንዲሆን የኛን ነገር እንዲሰራልኝ የኛን ጥቅም እንዲያስከብረን ለኛ የተመቻቸ እንዲሆን ምንም ሳያሳስብ። ስለዚህ የኤሊ በዚህ ልክ ሲከፉ እግዚአብሔር ጦርነት አስነስቶ ኢሎፍላውያን አሕዛባውያን ጣዖት አምላኪዎችና ታቦተ ጽዮንን የሚያከብሩ እስራኤል ጦርነት ሲዋጉ እስራኤል ድል ተነሱ። በይነምንት አውደቀነ እግዚአብሔር ውስተ እዴሆሙ ለኢሎፍላውያን እግዚአብሔር በኢሎፍላውያን እጅ ስለምን ጣለን ብለው ተመራመሩ። ሲመራመሩ ታቦተ ጽዮንን ይዘን ባንወጣ ነው፣ ብቻችንን ስለሆን ነው። ታቦት ይዘን ብንወጣ ኖሮ ድል እናደርግ ነበረ ብለው አሰቡ። እግዚአብሔር ምክንያት አለው። ምክንያቱም እዚህ ጦርነት ላይ አፍኒንና ፊናስ አልመጡም ነበረ፣ ታቦት እንጠብቃለን ብለው በቤተ እግዚአብሔር ስለነበሩ። በኋላ ግን አሁን ታቦተ ጽዮንን ይዘው ወጡና ጦርነቱ ሁለተኛ ሲደረግ አሁንም ድል ተነሱ። የኤሊ ልጆች ሞቱ። ታቦተ ጽዮን ተማረከች። አንድ ወሬ ነጋሪ መጥቶ ለኤሊ ይሄውና ታቦተ ጽዮን ተማረከች
ልጆችህም ሞቱ ብሎ ሲነግረው እንቢክሙ ደቂቅየ ሲያጥቡት ያድፋል፣ እጅ ሲመክሩት ይጠፋል ልጅ እንዲሉ። እንግዲህ እጅ ዛሬ ታጥበን ነገ እንታጠብ የለም፣ በየቀኑ ነው የምንታጠበው፣ ያድፋል በየጊዜው ነው። ልጅም ሲመክሩት አለ ኤሊ፣ ሲመክሩት ይጠፋል ልጅ፣ ሲያጥቡት ያድፋል እጅ እንዲሉ ልጆችንስ ደጋግሜ ነግሬያቸዋለሁ። ምክንያቱም ብእሲ ለእማ አበሰ ላዕለ ካልኡ ሀበ እግዚአብሔር ይጼልዩ ሎቱ ሳሙኤል ነው። ወለእመኒ አበሰ ላዕለ እግዚአብሔር ሀበ መኑ ይጼልዩ። ሰው ጠቡ ከሰው ጋር ከሆነ እግዚአብሔርን አዳኝተው የእግዚአብሔርን ስም ጠርተውበት ያስታርቁታል አለ። ጠቡ ከእግዚአብሔር ጋር ከሆነ ግን በማን ስም ያስታርቁታል? ከእግዚአብሔር ጋር ከመጣላት እግዚአብሔር ይጠብቀን ወገኖቼ። ብዙዎች ከእግዚአብሔር ጋር ይጣላሉ፣ የእግዚአብሔርን ጉዳይ ያስፈጸሙ እየመሰላቸው፣ ለእግዚአብሔር የተቆረቆሩ እየመሰላቸው፣ ለእግዚአብሔር የሰሩ እየመሰላቸው። ስለዚህ ኤሊ ምን አለ? የኔ ልጆች ጠባቸው ከሰው አይደለም ከእግዚአብሔር ነው አለ። ጠባቸው ከሰው ጋር አይደለም። ከሰው ጋር ቢሆን ኖሮ እግዚአብሔርን ስም ጠርቼባቸው እንዲታረቁ አደርግ ነበረ ከተጣሏቸው ሰዎች ጋር። አሁን ግን ከእግዚአብሔር ነው። ስለዚህ ልጆቼ አልሰሙኝም። ነገር ግን አስራት በኩራት ተቀብዬ ከብሬ ገንኔ እኖርባት የነበረች ታቦተ ጽዮን ተማረከች ብሎ ወወድቀ ድህሪተ ወደ ኋላ ወድቆ እሱም ተሰበረ። ወሞተ እስመ ልሂቅ ብእሲሁ ሰውየው የ90 ዓመት ሽማግሌ ነበረና ኤሊም አረፈ ይላል። ይኸው የልጆች ኃጢአት ለወላጆች ይተርፋል፣ ወላጆችን ሰላም ይነሳል። ልጆች ወላጆቻችሁን ስሙ። ወላጆች ምንም ፊደል ባይቆርጡ በኑሯቸው ይበልጡናል፣ በልምዳቸው ይበልጡናል፣ በቅንነታቸው ይበልጡናል፣ ከእግዚአብሔር ጋር በየዋህነት በመኖራቸው ይበልጡናል። በልማድ ታቦቱ ፊት ግንባራቸውን መሬት አስነክተው የሚነሱ እናቶችና አባቶች ይበልጡናል። እኛ ዛሬ ቴክኖሎጂውን ተጠቀምን ብለን የምትለው ብዙ ያወቅክ የመሰለ ነገር ግን እነሱ በቅንነት የሚበልጡ፣ በመንፈሳዊነት የሚበልጡ፣ በየዋህነት የሚበልጡ ልበ ንጹሖች እግዚአብሔርን ያዩታል ተብሏል። አዎ ልበ ንጹሖች አለ ብፁዓን ንጹሐነ ልብ እስመ እሙንቱ ይሬኡ ለእግዚአብሔር፣ እነሱ እግዚአብሔርን ያዩታል ብሎ ጌታ ኢየሱስ ክርስቶስ እንዳስተማረው ልበ የዋሆች ናቸው እግዚአብሔርን የሚያዩት። ፈላስፎች አይደሉም እግዚአብሔርን የሚያዩት። ቴክኖሎጂን አፈራረቅን፣ አወጣን፣ አወረድን፣ ዓለም በመሃል እጃችን ናት ያሉት አይደሉም እግዚአብሔርን የሚያዩት። የዋሆች ናቸው እግዚአብሔርን የሚያዩት። ስለዚህ ወላጆቻቸውን ያልሰሙ ልጆች ለወላጆቻቸውም ችግር ይሆናል። ወላጆቻቸውን ለመስማት እግዚአብሔር ይርዳችሁ። አሜን በሉ። አሜን ማለት በእውነት ከሁሉ የሚበልጥ ስለሆነ። ስለዚህ ከዛ በኋላ ታቦቲቱ ተማርካ በዳጎን የሚባል ጣዖት ነበረና እዚያ ጣዖቱ ቤት አስገብተው ታቦቷን ከስር አድርገው ጣዖቱን ከላይ አድርገው ነበረ። ቅድም ቅዱስ እንደነገርኳችሁ ሁሉ ይሄ ታቦት የማን ማደሪያ ነው? የእግዚአብሔር ማደሪያ እንጂ የጣዖት ማደሪያ አይደለም፣ የሰይጣን ማደሪያም አይደለም። በዚህ ጊዜ እነሱ በር ዘግተው ወጥተው ሲሄዱ ተመልሶ ሲመጡ ጣዖት አምላኪዎቹ ታቦተ ጽዮን የእግዚአብሔር ስም ስላለባት ኢታምልክ ባዕድ አምላክ ዘእንበሌ ተብሎ ስለተጻፈባት ጣዖቱን ገልብጣ ከላይ ሆና ያገኟት ነበር። ተመልከቱ የታቦትን ስራ፣ የታቦትን ድንቅ ስራ ማንም ሳይረዳት። ቅድም እንዳልኳችሁ በወንጌሉ ላይ አያ ከታቦቱ በላይም ብትሆን ታቦት ድንጋይ ኃይሉ ሁሉን እንደሚሰባብር የእግዚአብሔር ኃይል እንዲህ ነው የሚሰባብረው። ጣዖታትን ይሰባብራል። አጋንንት ያደሩባቸውን ሁሉ ያንቀጠቅጣል የእግዚአብሔር ስም። ዛሬ በጸበል ቤት የሚያንቀጠቅጠው የማን ስም ነው? የማን ስም ነው እያንቀጠቀጠ ያለው? ምንድን ነው የሚያንቀጠቅጠው? የእግዚአብሔር ስም ነው። ስሙ ኃይል አለው። ስሜኒ መሐሪ ወመስተሳይል፣ ስሜ ይቅር ባይ ነው ይላል እግዚአብሔር። በቸርነቱ በቤቱ ሰብስቦ አቁሞን ነው እንጂ እንደ ኃጢአታችንና እንደ በደላችን ቢሆን ማናችንን ከዚህ መቆም የምንችለው? ስለዚህ ታቦቷ ላይ ጣዖቱን ቢያደርጉ ታቦቱ ነው። ስለዚህ በመጨረሻም ኢየሱስ ክርስቶስ ታቦቲቱ የእመቤታችን ምሳሌ እንደሆነች። የማን ምሳሌ ናት ታቦቷ? ጽዮን ማርያም የምንለው። ጽዮን ማለት ምን ማለት ነው? መጠጊያ ማለት ነው። ምን ማለት ነው? አንባ መጠጊያ፣ የሐዘነተኞች ያዘኑ ሰዎች የሚጠጉባት ጽዮን ማርያም የሚማጸኗት፣ አማልጅም ቢሉ የምታማልዳቸው። በዛሬው ዕለት እንደዚሁ ጽዮን የእመቤታችን ምሳሌ መሆኗን
ታቦተ ጽዮን ወደ ኢትዮጵያ መግባቷን ሌላው ደግሞ ትንቢተ ዘካርያስ ምዕራፍ 4 ቁጥር 1 ላይ ስታነቡት በዘርየ ዘካርያስ ተቋመ ማይቶት ኩለንተሃ ወርቅ በየማና ወበጸጋማ አይጹቀ ዘይት ቅዱስ ያሬድ ላይ ያለው ምንድነው የሚለው? ዛሬ መቅድሙ ላይ ሰምታችሁ ከሆነ ህዳር 21 ቀን ምንድነው የሚለው? ዘካርያስ ተቋመ ወርቅን መቅረዝን ያየ እመቤታችን ምሳሌ ናት። እመቤታችን ተቋም ትባላለች። አንቲውቱ ተቋመ ወርቅ ትራት ይነገርላታል። ስለዚህ በዛሬው ዕለት ነብዩ ዘካርያስም የእመቤታችን ምሳሌ የምትሆነዋን መቅረዝ ያየበት ሰብዓቱ መሃትዊሃ ወሰብዓቱ መሳዊር ዘዲብሃ ዘካርያስ ላይ ነውና 7 ብርሃናት አሏት፣ 7 መብራቶች አሏት ትብላለች ያቺ መቅረዝ የእመቤታችን ምሳሌ። እመቤታችንም ንጽህና ገንዘቧ ስለሆነ በሄኖክ ላይ እስመ ሁልቆ ሳብ ፍጹም ውእቱ እመቤታችን ድንግልናዋ ንጽህናዋ ፍጹም ነው፣ ደስ ይበላችሁ የማትከፈቷ የሕዝቅኤል በር እመቤታችን። ስለዚህ በመጨረሻ ጌታችን ኢየሱስ ክርስቶስ ድንጋይ ላይ የወደቀ ድንጋይም የወደቀበት ቢሆን ራሱ ነው የሚሰበረው እንዳለ ሁሉ እግዚአብሔርን የተጋፋ ሰው ሁሉ እግዚአብሔርን ገፋውት የሚል ሰው ሁሉ ራሱ ነው የሚገፋው። ክርስቶስን ገፍቻለሁ ብሎ የሚያስበው ራሱ እየተገፋ ነው። ክርስቶስ በበደሉ ብዛት ቢገፋውም ደግሞ ራሱ የተገፋ ነው። ስለዚህ ድንጋይ ላይ ወድቆ የሚተርፍ የለም። ድንጋይ ቢወድቅበትም አይተረፍም። ክርስቶስን ገፍቶ እገፋለሁ ማለት አይቻልም። ብዙዎች የክርስቶስን ነገር የማይረዱ በኃጢአታቸው በበደላቸው የምንገፋ እኛም ቢሆን የእሱ ነን ብለን ክርስቶሳውያን ተብለን ቅድም እንዳልኳችሁ ሁሉ መንፈሳውያን ተብለን ለእሱ የሚገባ ስራ የማንሰራ ከሆነ እኮ ብዙ ክፋትና ሸር ተንኮል ተሞልቶብን ከሆነ ዞሮ አሁንም በድንጋይ ላይ እንደመውደቅና በድንጋይ እንደመቀጥቀጥ ነውና ስለዚህ በድንጋዩ ላይ ወድቆ ከመቀጥቀጥ ድንጋዩም ወድቆ ብን ከመቀጥቀጥ እግዚአብሔር ይጠብቀን ለማለት ነው። ይቆየን። ወስብሐት ለእግዚአብሔር።